ልጆቻችን ምግብ ጠል ወይም ፒኪ ኢተር የምናረጋቸው እኛ ወላጆች እንደሆነ ታውቃላችሁ? አዎ፣ ወላጆች ሳናቃቸው የምንሰራቸው 8 ስህተቶች አሉ። ልጆቻችን ሳናቅ ፒኪ ኢተር የሚያደርጉብን ማለት ነው። እነዚህ 8 ስህተቶች የትኞቹ ናቸው? በዛሬ ቪዲዮ እነዚህን በዝርዝር ነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱት። እነዚህ ዛሬ የምነግራችሁ 8 ስህተቶች ብዙዎቻችሁ ወላጆች የምታረጓቸው ሲሆን በተለይ ደግሞ 6ኛው፣ 7ኛው፣ 8ኛው ብዙ ሰው የሚያደርገው ስህተት ነውና እነዚህን በዝርዝር እናወራለን። ቪዲዮን እስከ መጨረሻ ይመልከቱ። ይህ ቪዲዮ ብዙ ሰው ጋር እንዲደርስ ከእናንተ የሚጠበቀው ሁለት ነገር አለ። አንደኛው ቪዲዮን እስከ መጨረሻ መመልከት፣ ሁለተኛ ላይክ ማድረግ። በተጨማሪ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ለእናንተ ለወላጆችስ የሰራላችሁ መፍትሄ አግኝታችሁ ይሆን? ምናልባት በጣም ህፃናት ፒኪ ኢተር ከሆኑ በኋላ ለማስተካከል በጣም ይከብዳልና እናንተ የሰራላችሁ ጥሩ መፍትሄ ካለ ከታች ኮሜንት ላይ ጻፉልን። ለማንኛውም ህፃናት ፒኪ ኢተር የምናደርጋቸው እኛ ወላጆች ነን ሳናቅ ማለት ነው። ታዲያ እነዚህ ስህተቶች የትኞቹ ናቸው? ከዛ በፊት ግን የህፃናት የምግብ ፍላጎት መቀነስ በሶስት ዋና ዋና ነገር ተከፍሎ ይታያል። አንደኛው የምግብ ፍላጎት መቀነስ ከህመም ጋር የተገናኘ ሊሆን ይችላል። ለምሳሌ ጨጓራ ችግር፣ የአንጀት ችግሮች፣ የቶንሲል ኢንፌክሽን፣ በተለይ ደግሞ ተደጋጋሚ የቶንሲል ኢንፌክሽን፣ የአፍንጫ ቶንሲል የመሳሰሉት ካሉና የእንቅልፍ ችግር ካለባቸውም ህፃናት ምግብ ፍላጎታቸው በከፍተኛ ደረጃ ሊቀንስ ይችላል። ይህ ከህመም ጋር የተገናኘ ምግብ ፍላጎት መቀነስ ይባላል። ሁለተኛው የምግብ ፍላጎት መቀነስ ምክንያት ደግሞ የማይክሮኒውትሪየንት እጥረቶች ሊሆኑ ይችላሉ። በተለይ አይረን፣ ቫይታሚን ዲ፣ ፎሌት፣ ዚንክ የመሳሰሉት። እነዚህ ለአፒታይት በጣም ወሳኝ ስለሆኑ የእነዚህ እጥረቶች ካለ ልጆቻችሁ ምግብ ላይ በሉላችሁ ይችላሉ። በነገራችን ላይ ከዚህ ጋር በተገናኘ የአይረን፣ የቫይታሚን ዲ፣ የፎሌት እና የቫይታሚን ቢ12 ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል ብሩክ ኪድስ ክሊኒክ ላይ መምጣት ትችላላችሁ። ሙሉ ምርመራውን ታገኛላችሁ። ሶስተኛው ምግብ ፍላጎት መቀነስ ደግሞ ከምግብ ጋር ያለን ሪሌሽን ወይም ከምግብ ጋር ያለን ግንኙነት የተበላሸ ከሆነ ይህ ኢቲንግ ዲስኦርደር ወይም ደግሞ ፊዲንግ ዲስኦርደር የሚባሉት ደግሞ አይነቶች አሉ። ይሄ ፒኪ ኢተርነትን ጨምሮ ማለት ነው። ህፃናት ከምግብ ጋር ያላቸው ግንኙነት ወይም ሪሌሽን የተዛባ ከሆነ ምግብ ፍላጎታቸው በከፍተኛ መጠን ሊቀንስ ይችላል። ታዲያ ዛሬ ማወራላችሁ እነዚህ 8ቱ ስህተቶች ልጆቻችን ፒኪ ኢተር የሚያደርጉ ወይም ባህሪያቸውን የሚቀይሩ ስህተቶች ናቸው። አንደኛው የወላጅ ስህተት ምግብን እንደ ሽልማት ወይም ደግሞ እንደ ብራይ ማድረጊያ መጠቀም። ህፃናት የሆነ ነገር እንዲበሉልን፣ ለምሳሌ አትክልት እንዲበሉልን ኬክ እሰጥሃለሁ ወይ ከረሜላ እሰጥሃለሁ ወይ ቸኮሌት እሰጥሃለሁ ወይም ጁስ ይቀዳህላል የሚል ነገር ከሰሙ የሚጓጉት ለዲዘርቱ ወይም ደግሞ ለሽልማቱ እንጂ ለዋናው ምግብ ምንም አይነት ትኩረት ላይ ሰጡ ይችላሉ። በዛ ምክንያት ዋና ሚል የምንላቸው ወይም ሜን ሚል የምንላቸው አትክልቶችን ወይም ፍራፍሬዎችን ወይም ስጋ፣ እንቁላል የመሳሰሉትን ዋና እንደ ምግብ የምንቆጥራቸውን ካርቦሃይድሬት፣ ፕሮቲንና ፋቶችን ሊጠሉብን ይችላሉ። ስለዚህ ምግብን እንደ ሽልማት መጠቀም አይመከርም። ክፍት የስራ ቦታ ለህፃናት ነርሶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶች አወዳድሮ መቅጠር ይፈልጋል። ብዛት 2 በትምህርት ደረጃ በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የስራ ልምድ በህፃናት ህክምና ተቋማት ላይ 2 ዓመትና ከዛ በላይ ልምድ ያለው ወይም ያላት፣ ደሞዝ በስምምነት ታካሚዎችን በትዕግስትና በፍቅር ማስተናገድ የሚችል ወይም የምትችል፣ የማታ ስራ ወይም ዲዩቲ ማደር የሚችል፣ የስራ አድራሻ አዲስ አበባ ጦር ኃይሎች። አመልካቾች ሲቪ እና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም ብሩክ ኪድስ ክሊኒክ ላይ ወይም 0963 55 55 52 ላይ መላክ ይችላሉ። ሁለተኛው ስህተት ደግሞ ልጆቻችን ሳል ላይ ያስቀመጥነው ነገር እንዲጨርሱልን መለመን ሊሆን ይችላል። ህፃናትን መለመን የለብን። ምግባቸውን እንዲጨርሱ ኢንካሬጅ ማድረግ እንጂ መለመን፣ ብራይ ማድረግ፣ ይችን ከጨረስ ይሄን አደርግልሃለሁ፣ ይችን ከጨረስ ይሄን አደርግልሃለሁ የሚል ልመና ይህ ትክክል አይደለም። ከልመናው በተቃራኒ ነው ማስገደድ። ይህን ካልጨረስክ እንደዚህ ያደርጋለሁ የሚል ማስፈራሪያ የምታደርጉ ከሆነ ስትረስ ትጨምራላችሁ። ስትረስ ስትጨምሩ ደግሞ የምግብ ሰዓታቸው ሁልጊዜ በስትረስ የተሞላ ከሆነ ምግብን አይወዱም ወይም ምግብን እየጠሉ እየፈሩ ሊሄዱ ይችላሉ። ከዛ በተጨማሪ ደግሞ የፓወር ስትረግል ሊፈጥርባቸው ይችላል። ህፃናት የሆነ እድሜ ላይ ፓወር ስትረግል ያመጣሉ። በተለይ 3 ዓመት 4 ዓመት ላይ በቃ እኔ እምቢ ካልኩኝ እምቢ ማለት ነው። ወይም ደግሞ 2 ዓመት አካባቢ በደም ሲበላ የነበረውን እምቢ ሊል ይችላል። ይህ አንዳንድ ህፃናት ፓወር ስትረግል ውስጥ ሊያስገባቸው ይችላል እና ሳል ያለው ነገር ቶሎ እንዲጨርስላችሁ ማስገደድ ወይም ማስፈራራት በፍጹም አይመከርም። ወደ ሶስተኛው ስህተት ከማለፋችን በፊት አንድ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ 1 ዓመት ተኩል አልፎታል። ምናልባት ከህፃናት የምግብ ፍላጎት መቀነስ ጋር በተገናኘ ምርመራ ህክምና ማድረግ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛው ስህተት ደግሞ አንድ ምግብ እምቢ ሲሉ ቶሎ ቀይሮ ሌላ ምግብ ማዘጋጀት። ህፃናት አንድ ምግብ ከቀረበላቸው በኋላ እምቢ ሲሉ ሌላ የሚቀርብላቸው ከሆነ ምን ይለምዳሉ? የመጀመሪያው እምቢ ካልኩኝ ሌላ የተሻለ የሚጣፍጥ ደስ የሚል ምግብ ይቀርብልኛል ብሎ ያስባሉ። ስለዚህ ምግብ እምቢ ሲሉ ቀይራችሁ ቶሎ
ቶሎ ሌላ ነገር መሞከር የለባችሁ። ስጧቸው፣ አቅርቡላቸው፣ አንዴ ሁለቴ ጠይቋቸው። የማይበሉት ከሆነ ሙሉ ለሙሉ አንስታችሁ ትንሽ እንዲረባችሁ ማድረግ ይኖርባችኋል እንጂ ሌላ ምርጫ ወዲያው የምትሰጧቸው ከሆነ ብዙ ምርጫ ቤት ውስጥ በተለይ የሚያገኙ ከሆነ አስተውላችሁ ከሆነ በተለይ ከተማ አካባቢ የሚያድጉ ህጻናት ቤት ውስጥ ምግብ በደንብ የሞላ ከሆነ ብዙ ለምግብ ትኩረት አይሰጡም። ለምን? ይሄኛውን ባጣ ይሄኛውን አገኛለሁ ቶሎ ይቀይርልኛል የሚል ሀሳብ ስለሚይዙ ማለት ነው። ስለዚህ እምቢ ስላለ ብቻ ወዲያው የምንቀይርለት ከሆነ ለአንድ ልጅ ባህሪው የተበላሸ ይሄዳልና ያንን ማድረግ የለባችሁ። አራተኛውና አሁን ስር የሰደደው ችግር ደግሞ በቲቪና በሞባይል ማብላት። ይህ በጣም በጣም ትልቁ ስህተት ነው። በቲቪና በሞባይል ለልጆቻችን ምግብ እናስለምድ ከሆነ ምግቡን አያውቁትም ወይም የምግቡን ጣዕም ምንም ሳያውቁ ነው የሚበሉት። ስለዚህ አንደኛ ሲርባቸውም ሲጠግባቸውም አያውቁም። ሁለተኛ የምግብን ጣዕም በደንብ ስለማያውቁ ቲቪና ሞባይል ለምሳሌ በሆነ አጋጣሚ ባይኖር ለምሳሌ መብራት ቢጠፋ ወይም ሌላ ነገር ቢከሰት ምግብ የሚባል ነገር በፍጹም አይነቁም። ይህ ደግሞ ትልቁ ችግር መመሰላችሁ አንዴ ከለመዱት እንደ ሱስ ይሆንባቸዋል እና ምግብንና ይህን ካደረጋችሁና ካስለመዳችሁ ይህን ለማስተው ምናልባት 6 ወርና ከዛ በላይ ሊያስለፏችሁ ይችላል። አምስተኛው ስህተት ደግሞ እኛ ወላጆች ራሱ አራያ አለመሆን። ለምሳሌ እኛ ወላጆች ጣፋጭ ነገር የምናዘወትር ከሆነ እኛ ወላጆች ስንበላ ቲቪ ወይም ሞባይል የምንጠቀም ከሆነ እኛ ወላጆች የምንጠቀመው ጤናማ ምግብ ካልሆነ እነሱም ያን ነገር ሙሉ ለሙሉ ኮፒ ያደርጋሉ። እኛ ወላጆች ግን አትክልቶችንና ፍራፍሬዎችን የበለጠ የምንጠቀም ከሆነ እነሱም ያንን ይመርጣሉ። ባይጣፍጣቸውም እኛ የምናደርገው ነገር በሙሉ ኮፒ ማድረግ ስለሚፈልጉ አርአያነትን ከኛ ከወላጆች ይቀበላሉ። ስለዚህ ወላጆች በተቻለ መጠን ተፈጥሯዊ የሆኑ ኦርጋኒክ የሆኑ ምግቦችን ዴሊ እየበላችሁ አሳያቸው፣ አስቀኗቸው። የዛኔ ቀስ እያሉ ወደ እናንተ ይሳባሉ። ስድስተኛው ስህተት ደግሞ አዲስ ምግብን 1 ወይ 2 ጊዜ ብቻ መሞከር። ህፃናት በተለይ ደግሞ ከ6 ወር ጀምሮ እስከ 2 ዓመት ያለው ጊዜ ብዙ ምግቡን የሚለማምዱበት ብዙ ቴክስቸሮች የሚለማምዱበት መሆን አለበት እንጂ አንዴ ወይ 2 አዲስ ምግብ ሞከራችሁ የምትተውት ከሆነ እነሱ በዛው ሊጠሉት ይችላሉ። ስለዚህ ህፃናት አንድ ነገር እስከሚለምዱ ተደጋጋሚ ኤክስፖዠር ያስፈልጋቸዋል። አንዳንዶቹ ከ10 እስከ 15 ጊዜ ደጋግሞ ካልተሞከረ ያን ምግብ ላይሞክሩት ይችላሉ። ስለዚህ በተቻለ መጠን ምግቦችን ደጋግማቸው አሳዩቸው። ኤክስፖዝድ የሆኑ እምቢ ሊሉ ይችላሉ። ቢያንስ በእጃቸው መንካታቸው፣ ቢያንስ ፊታቸው መቀባታቸው ወይም ደግሞ ማየታቸው በራሱ ኢንፑት አለውና ደጋግማቸው ኤክስፖዝ ስታደርጓቸው አንድ ቀን ሊበሉላችሁ ይችላሉ። ሰባተኛው የወላጅ ስህተት ደግሞ ከፍተኛ የሆነ ወተት መጠቀም። አንዳንድ ወላጆች እኔ ጋር ይመጡና ልጄ ምግብ ምንም አይበላ ወተት ብቻ ነው የሚጠጣው ይሉኛል። እሺ ወተት ምን ያህል ይወስዳል እላቸዋለሁ። አንዳንዱ 1 ሊትር ይለኛል፣ አንዳንዱ 1 ሊትር ተኩል 2 ሊትር ሁላ ያለኝ ሰው አለና 2 ሊትር ወተት የሚጠጣ ልጅ ሌላ ምግብ እንዲበላ ለምን ትጠብቃላችሁ? ሆዱ ኦልሬዲ ሞልቷል እኮ። በ24 ሰዓት ውስጥ 2 ሊትር በጣም ብዙ ነው። ኖርማሊ ህፃናት ከ1 ዓመት እስከ 3 ዓመት እስከ 4 ዓመት ባለው ሬንጅ ማግኘት ያለባቸው ማክሲመም የወተት አማውንት ወይም የወተት መጠን 500 ሲሲ ነው። ከ500 ሲሲ በላይ የምትሰጧቸው ከሆነ አንደኛ ምግብ ፍላጎታቸው በጣም ይቀንሳል፣ ሁለተኛ የደም ማነስ ሊያስከስትባቸው ይችላል። በተለይ ደግሞ የላም ወተትን የምትጠቀሙ ከሆነ የአይረን እጥረት ስለሚያስከስታቸው አይረን እጥረት ደግሞ የደም ማነስ ያመጣል። የደም ማነስ ደግሞ የበለጠ የምግብ ፍላጎትን የመቀነስ ባህሪ ስላለው ለልጆች አብዝታችሁ ወተት መጠቀም የለባችሁም። ከወተት ይልቅ ከ1 ዓመት በኋላ ትኩረት መስጠት ያለባችሁ ሌሎች ምግቦች እንዲበሉ ከጡጦ አላቃችሁ ወደ ኩባያም ሲጠቀሙ ወተትን መጠን መጥናችሁ ከ400 ሲሲ ወይም ከ500 ሲሲ በፍጹም መብለጥ የለበትም። ያን ስታደርጉ የረሃብ ስሜት ስለሚኖራቸው ሌሎች ምግቦችን የመሞከር እድላቸው ከፍ ያለ ይሆናል። አውቃለሁ ብዙ ወላጆች ወተት የምትሰጡት ልጄ እንዳይጎዳብኝ ሌላ ምግብ ካልበላ በቃ አማራጭ ስለሌለኝ ነው ልትሉ ትችላላችሁ። አዎ ለተወሰነ ጊዜ ረሃብ ሊሰማው ይችላል፣ ለተወሰነ ጊዜ ኪሎ ትንሽ ቀነስ ሊል ይችላል። ግን ያንን ኮሚትድ ሆናችሁ ወተት ከዚህ በላይ የለም ብላችሁ እናንተ ኮሚትድ ሆናችሁ ካላሳያችሁ ልጁን በዛው ባህሪ ሊቀጥልባችሁ ይችላል። ስምንተኛውና የመጨረሻው ብዙ ወላጆች የሚሰሩ ስህተት ደግሞ ስናኮች ወይም ደግሞ መክሰሶችን ተደጋጋሚ መስጠት። ለልጆቻችን አሁንም መክሰስ የምንሰጥ ከሆነ እነዚያ መክሰሶች ሆዳቸውን ስለሚሞሉ ዋናው የምግብ ሰዓት ላይ ሆዳቸው ሞልቶ ነው የሚገኙት። ስለዚህ ምግብ ላይበሉ ይችላሉ። ስለዚህ ይሄ ግሬዚንግ ምንለው ቀኑ ሙሉ መብላት እሱ ማስወገድ ይኖርብናል። መክሰስ ለመስጠት በቀን ውስጥ 1 ወይ 2 መሆን ያለበት። ከዛ በላይ በተደጋጋሚ የሚጠቀሙ ከሆነ ሆዳቸው ስለሚሞላ ዋናው ምግብን ሊጠሉብን ይችላሉ። መክሰስ የምንሰጣቸው ደግሞ ጤናማ መሆን አለበት። ለምሳሌ የታሸገ ጁስ የምንሰጧቸው ከሆነ ኩኪስ፣ ከረሜላ ወይም ደግሞ ቸኮሌት የምንሰጧቸው እንደ ዲዘርት ወይም እንደ ስናክ የምትሰጧቸው ከሆነ እነዚህ ራሳቸው ከፍተኛ ስኳር ስላላቸው ምግብ ፍላጎታቸውን በራሱ ሊቀንስብን ይችላል። አንደኛ የመክሰስ ሰዓታቸውን ቋሚ ማድረግ ተቀራራቢ መሆን የለበትም። ሁለተኛ ደግሞ ተፈጥሯዊ የሆኑ በቀላሉ የሚፈጩ መክሰሶችን መጠቀም ያለባቸው እንጂ ከበድ ያሉ በጣም ጣፋጭ ነገሮች የምትሰጡ ከሆነ እሱ በራሱ ስህተት ነው። እነዚህ 8ቱ ስህተቶች ብዙ ወላጆች የሚያደርጓቸው ነው። ሳናቅ የምናደርጋቸው ነገሮች ስለሆኑ እነዚህ የልጆቻችን ባህሪ እየቀየሩ ምግብ ፍላጎታቸውን እየቀነሱ ይገኛሉ። ልጆቻችን ፒኪ ኢተር ከሆኑ መፍትሄው ምንድን ነው? የመጀመሪያው ከህመም ነው ወይስ አይደለም የሚለው ነገር ሐኪም ጋር ቀርቦ ማረጋገጥ ይኖርባቸዋል። የምግብ ፍላጎታችን ልጆቻችን ለምንድነው የቀነሰው የሚለውን በምርመራ ማረጋገጥ ይኖርባቸዋል። ስለዚህ የምግብ ፍላጎታቸው የባህሪ ችግር ብቻ ከሆነ አንደኛው 8ቱ ስህተቶች ማስወገድ፣ ሁለተኛ ተፈጥሯዊ ምግቦችን ከ6 ወር ጀምሮ ማስለመድ፣ ሶስተኛ ቋሚ የሆነ የምግብ ሰዓትን ማስለመድ፣ አራተኛ የቤተሰብ የምግብ ሰዓትን ማዘጋጀትና በህብረት መብላት። ከወላጆቻቸው ጋር ሲበሉ ተፈጥሯዊ የሆነ የምግብ ስርዓትን እንዲለምዱ ይረዳቸዋል። ስለዚህ ተፈጥሯዊ ነገሮችን ብቻ መረጡ። አላስፈላጊ አርቲፊሻል ነገሮችን አስወግዱ። በተለይ አሁን ፒዛ፣ በርገር፣ ቺፕስ፣ ካቻፕ የመሳሰሉት እነዚህ በሙሉ ጨጓራ የሚያቃጥሉ ምግቦች ስለሆኑ እነዚህን አታስለምዷቸው። የዛሬ ምክሬ ይህን ይመስላል። መረጃውን ከወደዳችሁት
ላይክ አድርጉ። ምናልባት እናንተን ቤተሰብ ካልሆናችሁ ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ ለወላጆች ትምህርት የምናቀርብበት ቻናላችን ነው። እናንተ ቤተሰብ እንድትሆኑ ተጋብዛችኋል።